ሩታ እንግዲህ ዳኒንም ተናግሯለች ማለት ነው። ካሁን በኋላ ከህይወቴ ውስጥ መግባት የለብም አንተ አሽቃባጭ ነህ፣ አንተ የወንድ አልጫ ነህ ብለዋለች ማለት ነው። እውነት ደግሞ አላት። እሱ ያሽቃበጣል፣ ሁሉ ጊዜ ማሽቃበጥ ነው። ሄርሜላ ጋር መሄድና ያሽቃበጣል፣ እዚህ የሚመጣና ያሽቃበጣል። በፊት ከሩትዬ ጋር ነበር፣ ከንግስቷ ጋር ነበር። አሁን ደግሞ ሄርሜላ እንግዲህ በገንዘብ ገዝታው ማለት ነው ከሄርሜላ ጋር ሆኗል ማለት ነው። አሁን ሩታና አብርሽን ሊያለያይ ነው የሚፈልገው እንጂ ምንም ነገር እየፈለገ አይደለም። በመሃላቸው እንግዲህ ጥሩ ነገር ምንም የሚያስበው ነገር የለም ማለት ነው። እሱ እዚህም እዛም እየሄደ እሱ በቃ ለገንዘብ ብቻ ነው የሚኖረው ማለት ነው። ሄርሜላ በገንዘብ ገዝታቸዋለች ሁሉንም እንደሚታወቀው። እንግዲህ ዳኒም ተገዝቷል። ሩትዬ እንግዲህ ዛሬ ልክ ልኩን የነገረችው ማለት ነው። ካሁን በኋላ ህይወቴ ውስጥ እንዳገባ ብለዋለች። በፊት እንኳን ሩታ እንግዲህ አትናገርም፣ ብዙም አትናገርም። እነሱ የሚያደርጓትን ነገር ዝም ብላ ነበር የምትቀበለው። ነገር ግን አሁን መናገር ጀምራለች ማለት ነው። ሁሉንም መናገር ጀምራለች። የኛ ንግስት የሆነች ሩታችን ማለት ነው። ዝም ሲባሉ የሆነ የተፈሩ ነገር ነው የሚመስላቸው። በጣም ሩትዬ በቃ አሁን አሪፍ ነገር እያደረገች ትገኛለች ማለት ነው። አሁን እንደዚህ መናገሯ ጥሩ ነው ለሷም፣ ለበኋላው ራሱ ይፈሯታል። ሩታ እኔ እንደዚህ አላቀሽም ነበር ከየት ደግሞ መጣች እንደዚህ አይነት አመል እያላት ነው ማለት ነው። ትክክል ነው። በቃ እንደዚህ አይነት አመል ሊኖራት ይገባል። እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።